ሻይ በዓለም ዙሪያ እጅግ ከሚወደዱ መጠጦች አንዱ ሲሆን ለሚሰጠውም የማዝናናት ስሜት፣ ለረቂቅ ጣዕሙና ለበርካታ የጤና ጥቅሞቹ ትልቅ ዋጋ ይሰጠዋል። የልብ ጤናን ከሚደግፉ አንቲኦክሲደንቶች ጀምሮ የሰውነት ምግብ የማቃጠል ሂደትን ሜታቦሊዝም እስከሚያፋጥኑና አእምሮን እስከሚያረጋጉ ንጥረ ነገሮች ድረስ ሻይ ለሚሊዮኖች የዕለት ተዕለት ልምድ ሆኗል። ይሁን እንጂ በሻይ መደሰት ማለት ምርጥ የአፈላል ዘዴ ማወቅ ብቻ አይደለም። ከሻይ ጋር አብሮ የሚመገቧቸው ምግቦች በጣዕሙና በንጥረ ነገሩ ይዘት ላይ ከፍተኛ ተጽዕኖን ሊያሳድሩ ይችላሉ። የተወሰኑ ምግቦች ከሻይ ጋር ላይጣጣሙ፣ ጣዕሙን ሊያውኩ፣ አንቲኦክሲደንት የመምጠጥ ሂደትን ሊቀንሱ ወይም ደግሞ ለጨጓራ ምቾት ማጣት መንስኤ ሊሆኑ ይችላሉ። ሻይ በመጠጡበት ጊዜ የትኞቹ ምግቦች ማስወገድ እንዳለባችሁ ማወቅ የሻዩን ጣዕምና የጤና ጥቅሙን ለማሳደግ ይረዳል። ታዲያ በዚህ ቪዲዮም የሻይን ሙሉ ጣዕምና እንዲሁም ደግሞ ጠቀሜታ ማግኘት እንድትችሉ ከሻይ ጋር አብራችሁ ባትወስዱ የሚመከሩ የተለመዱ የምግብ አይነቶችን እንቃኛለን። እኔ ዶክተር አማኑኤል ነኝ። ቪዲዮውን ላይክ እንዲሁም ደግሞ ሼር በማድረግ ጀምሩት። መልካም ቆይታ ይሁንላችሁ። አንደኛ፣ የወተት ተዋጽኦች። በሻይ ውስጥ ወተት መጨመር የተለመደ ልማድ ቢሆንም ሻይን እንደ አይብ፣ እርጎ ወይንም ክሬም ካሉ ሌሎች የወተት ተዋጽኦች ጋር መውሰድ ጣዕሙንም ሆነ የተገኘውን የተመጣጠነ ምግብ ሊጎዳ ይችላል። የወተት ተዋጽኦች በሻይ ውስጥ ከሚገኙትና ካቴቺንስ ከተባሉት አንቲኦክሲደንቶች ጋር የሚጣበቁ ፕሮቲኖችን ይዘዋል። እነዚህም አንቲኦክሲደንቶች ብግነትን በመቀነስ የልብ ጤናን በመደገፍ የሰውነት የምግብ የማቃጠል ሂደትን ይሄ ማለት ሜታቦሊዝምን በማቀላጠፍ ረገድ ከፍተኛ ድርሻ አላቸው። ታዲያ ይህ መስተጋብር የሻይን አንቲኦክሲደንት የመከላከል አቅም ይቀንሰዋል። በጆርናል ኦፍ ፎቶኬሚስትሪ ኤንድ ፎቶባዮሎጂ ላይ የወጣ ጥናት እንደሚያሳየው የወተት ፕሮቲን የሆነው አልፋ ካያዚን ከሻይ ፖሊፌኖች ጋር በመጣበቅ የአንቲኦክሲደንት ተግባራቸውን ከ11 እስከ 27% ይቀንሳል። ታዲያ ይህም ከሻይ የሚገኘውን የጤና ጥቅም ሊያሳጣ ይችላል ማለት ነው። በተጨማሪም የወተት ተዋጽኦች የሻይን ረቂቅ ጣዕም በማደብዘዝ ጣዕሙ ጎልቶ እንዳይታወቅ ያደርጋሉ። ጥቂት ወተት በሻይ ውስጥ መጨመር ተቀባይነት ቢኖረውም ጣዕሙንና የጤና ጥቅሙን ለመጠበቅ ግን ሻይን ከሌሎች የወተት ተዋጽኦች ጋር አብሮ አለመውሰዱ ይመከራል። ሁለተኛ፣ የሲትረስ ዝርያ ያላቸው ፍራፍሬዎች። እንደ ብርቱካን፣ ሎሚና ወይን ያሉ የሲትረስ ዝርያ ያላቸው ፍራፍሬዎች በቫይታሚን ሲ የበለጸጉና በቆምጣጣ ጣዕማቸው የሚወደዱ ናቸው። ይሁን እንጂ ሲትረስ ከሻይ ጋር አብሮ መውሰድ በቫይታሚን ሲ እና በሻይ ውስጥ በሚገኘው ታኒን መካከል በሚፈጠር መስተጋብር ምክንያት መራራ ወይንም የብረት ጣዕም እንዲሰማ ሊያደርግ ይችላል። በተጨማሪም የሲትረስ ፍራፍሬዎች ከፍተኛ አሲድነት ከሻይ ጋር ሲቀላቀል ጨጓራን በመቆጥቆጥ ለምግብ መፈጨት ችግር ወይንም ደግሞ ምቾት ማጣት ሊዳርግ ይችላል። በሻይ ውስጥ ሎሚን መጠቀም የምትወዱ ከሆነ የማይፈልጉ መስተጋብሮችን ለማስወገድ ሎሚውን ከሌሎች የሲትረስ ፍራፍሬዎች ለይቶ መጠቀሙ ይመከራል። እንዲሁም የምግብ መፈጨት ስርዓታችሁ እንዳይረበሽና በሻይ ጣዕም ሙሉ በሙሉ ለመደሰት የምግብ ሰዓትንና እንዲሁም ደግሞ መጠኑን ማመጣጠን ተገቢ ነው። ሶስተኛ፣ ቅመም የበዛባቸው ምግቦች። ቅመም የበዛባቸው ምግቦችና ሻይ ብዙውን ጊዜ ለየት ያለ የምግብ ጥምረት ተደርገው ቢወሰዱ በበርካታ መንገዶች ግን ላይጣጣሙ ይችላሉ። በቅመማ ቅመሞች ውስጥ የሚገኘውና ለሚያቃጥል ጣዕም ተጠያቂ የሆነው ካፕሳይሲን የተባለው ንጥረ ነገር በሻይ ውስጥ ካለው ታኒን ጋር መስተጋብር በመፍጠር ለጨጓራ መቆጣት ወይም ደግሞ ለቃር መንስኤ ሊሆን ይችላል። በተጨማሪም የቅመም ምግቦች ኃይለኛ ጣዕም የሻይን ረቂቅ መዓዛና ጣዕም ሊሸፍነው ይችላል። ይህም የሻዩን ትክክለኛ ጣዕም እንዳታገኙ ያደርጋል። ስለዚህም በሻይ ንጹህ ጣዕም ለመደሰት በጣም ቅመም ከበዛባቸው ምግቦች ጋር አብሮ አለመውሰዱ ይመከራል። አራተኛ፣ ፋይበር የበዛባቸው ምግቦች። እንደ አትክልቶች፣ ጥራጥሬዎችና ጥራጥሬ ነክ ምግቦች ያሉ በፋይበር የበለጸጉ ምግቦች ለምግብ መፈጨት ስርዓት በጣም ጠቃሚ ናቸው። እንዲሁም ለአጠቃላይ ጤናም ትልቅ አስተዋጽኦን ያደርጋሉ። ይሁን እንጂ እነዚህ ምግቦች ከሻይ ጋር አብሮ በሚወሰዱበት ጊዜ ሰውነት ጠቃሚ ንጥረ ነገሮችን የመምጠት ሂደቱን ሊያስተጓጉሉ እንደሚችሉ ማወቁ አስፈላጊ ነው። ሻይ ኦክሳሌትስ የተባሉ ተፈጥሯዊ ንጥረ ነገሮችን ይዟል። እነዚህ ንጥረ ነገሮች እንደ ካልሲየም፣ ማግኒዥየም እንዲሁም አይረን ካሉ አስፈላጊ ማዕድናት ጋር የመጣበቅ ወይም ደግሞ ባይንድ የማድረግ ባህሪ ያላቸው። ይህም የመጣበቅ ሁኔታ ሰውነታችን እነዚህን ወሳኝ ንጥረ ነገሮች በቀላሉ እንዳያገኝ ያደርገዋል። ስለዚህ ፋይበር የበዛባቸው ምግቦች በምትመገቡበት ሰዓት ሻይ መጠጣት የምግቡን አልሚነት ዋጋ ሊቀንሰው ይችላል ማለት ነው። ከፋይበር ምግቦች የሚገኘውንም ጥቅም ከፍ ለማድረግና
ሰውነታችንም የሚፈልገውን አልሚ ምግቡን ማግኘቱን ለማረጋገጥ ሻይን ከምግብ ጋር ከመጠጣት ይልቅ ከምግብ በፊት ወይንም ከምግብ በኋላ መጠጣቱ ይመከራል። አምስተኛ በአይረን የበለጸጉ ምግቦች። አይረን ለሰውነታችን የኦክሲጅን ዝውውር፣ ለኃይል ምርትና ለአጠቃላይ ጤና እጅግ አስፈላጊ ነው። ይሁን እንጂ በሻይ ውስጥ የሚገኙት ታኒንና ኦክሳሌትስ እንደ ስፒናች፣ ባቄላና ለውዝ ባሉ የእጽዋት ተዋጽኦ ምግቦች ውስጥ የሚገኘውን የአይረን ንጥረ ነገር ሰውነታችን የመምጠጥ ሂደቱን ወይም ደግሞ ብቃቱን ሊያግዱት ይችላሉ። በአይረን የበለጸጉ ምግቦችን ከሻይ ጋር አብሮ መውሰድ ሰውነታችን ይህንን ወሳኝ ማዕድን የመጠቀም ችሎታውን ሊቀንሰው ይችላል። ይህም በሂደት ለንጥረ ነገር እጥረት ሊዳረግ ይችላል ማለት ነው። አይረን በሰውነታችን ውስጥ በተሻለ ሁኔታ እንዲመጠጥ ወይም አብዞርብ እንዲሆን ሻይን በአይረን የበለጸጉ ምግቦች ከመመገብ ቢያንስ ከ1 ሰዓት በፊት ወይንም በኋላ መጠጣቱ ይመከራል ማለት ነው። ስድስተኛ በፕሮቲን የበለጸጉ ምግቦች። ፕሮቲኖች ለጡንቻ ጥገና፣ ለበሽታ መከላከል አቅምና እንዲሁም ለአጠቃላይ ጤና አስፈላጊ ናቸው። ይሁን እንጂ ሻይን ከፍተኛ ፕሮቲን ካላቸው ምግቦች ጋር መውሰዱ በሻይ ውስጥ የሚገኙትን ጠቃሚ አንቲኦክሲደንቶች ሰውነታችን የመምጠጥ ሂደቱን ሊያስተጓጉል ይችላል። ስጋ፣ እንቁላል እናም እንደ አሳ ያሉ ከእንስሳት የሚገኙ የፕሮቲን ምንጮች በሻይ ውስጥ ካሉ ንጥረ ነገሮች ጋር በመጣበቅ ውጤታማነታቸውን ሊቀንሱ ይችላሉ ማለት ነው። በተጨማሪም በፕሮቲን የበለጸጉ ምግቦች ያላቸው ጠንካራ ጣዕም የሻይን ረቂቅ መዓዛና እንዲሁም ጣዕም ሊያጠፋው ይችላል። ይህም የሻዩን ለዛ በአግባቡ እንዳታጣጥሙ ያደርጋል። ስለሆነም ሻይን ከፍተኛ ፕሮቲን ካላቸው ምግቦች ጋር አብራችሁ ባትወስዱ ይመከራል ማለት ነው። ታዲያ እነዚህን 6 የምግብ አይነቶች ከሻይ ጋር አብራችሁ ባትመገቡ የሚመከሩ ምግቦች ናቸው ማለት ነው። ወይም ደግሞ ከሻይ ጋር አብራችሁ መውሰድ የሌለባችሁ ምግቦች ናቸው። ስለሆነም ሐሳቡን ጠቅለል ስናደርገው ሻይ ብዙ ጠቀሜታ ያለውና ለጤና ተስማሚ የሆነ መጠጥ ነው። ነገር ግን ሙሉ ጥቅሙን ማግኘት የሚቻለው ከሚመጥኑት ምግቦች ጋር በጥንቃቄ ሲወሰድ ነው። ሻይን ከወተት ተዋጽኦዎች፣ ከሲትረስ ዝርያ ፍራፍሬዎች፣ ቅመም የበዛባቸው ምግቦች፣ ፋይበር ከበዛባቸው ምግቦች፣ በአይረን ንጥረ ነገር ከበለጸጉ ምግቦች፣ ከፍተኛ ፕሮቲን ካላቸው ምግቦችና በጣም ጣፋጭ ከሆኑ ምግቦች ጋር አለመውሰድ የሻዩን ጣዕምና የጤና ጥቅሙ እንዳይቀንስ ይረዳል። ከሻይ ጋር የምትወስዷቸው ምግቦች በማስተዋል የዚህን ተወዳጅ መጠጥ ጣዕምና እንዲሁም ደግሞ የአልሚነት ዋጋ ማሳደግ እንዲሁም እያንዳንዱ ስኒ ሻይ እውነተኛ ደስታ በሚሰጥ መልኩ ማጣጣም ትችላላችሁ።